የብርሃን ሞባይል ባንኪንግ እንዴት ተሻሽሏል ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራም። የሚጀምረውን ጉዳይ እናንሳ። በዓለም ዋንጫ ላይ እንግዲህ ለሁለት ጊዜ ጨዋታዎች ይቋረጣሉ ለውሃ እረፍት። በእርግጥ በዛ ያለው ሙቀት በጣም ከፍተኛ የሚሆንበት ሰዓት ነውና ይሄ ለመሆን ይገደዳል። እናንሳ ይህንን ጉዳይ። ያው ብዙ ጊዜ ተጫዋቾች ወደ ሜዳው ጠርዝ ተሰብስበው ከአሰልጣኞቻቸው ሌላ ደግሞ አዲስ ነገር የሚቀበሉበትም ሰዓት ነው። ብዙ ነገሮች ሊለወጡ እንደሚችሉ ይገመታል። እናንሳ ይህን ጉዳይ። ልክ ነው። እንግዲህ የዓለም ዋንጫ የሚደረግበት የዓለም ክፍልና በዛ ጊዜ የሚኖረው የአየር ንብረት የሪፍሬሽመንት ብሬክ፣ የኩሊንግ ብሬክ፣ የዎተር ብሬክ፣ የዲሃይድሬሽን ብሬክ ምናምን የሚል ስም ይሰጡታል። የውሃ እረፍት ዎተር ብሬክ እንደዚህ እየተባለ። ለማንኛውም ግን ዞሮ በተለይ ከባድ የአየር ንብረት በሚሆንበት ጊዜ ሙቀቱ ሲያየል ወበቁም ከባድ ሲሆን ባለፈው በዓለም የክለቦች ዋንጫ ላይ እንዳየነው ግን ከዚህ በፊት በሜክሲኮ ሁለት ጊዜ የዓለም ዋንጫ ተደርጓል። 1970 1986 ያኔ ሙቀቱ በጣም ከባድ ነበር። እንዲያውም ለ1970 የዓለም ዋንጫ ዝግጅት የብራዚል ብሔራዊ ቡድን ከናሳ ጋር ተባብሮ ጭምር ነው ዝግጅቱን ያደረገው። ለነገሩ ያኔ የብራዚል ብሔራዊ ቡድን ዝግጅት የዛሬ ስንት ዓመት ነው? የዛሬ 56 ዓመት በፊት የተደረገ የዓለም ዋንጫ ላይ የሚደረግ ዝግጅት አይመስልም ነበር። የመጀመሪያው በከለር ቴሌቪዥን የተላለፈ የዓለም ዋንጫ ነው እንደሚታወቀው እና የአየሩን ንብረት ለመላመድ አዳፕት ለማድረግ በኋላ ደግሞ በጣም የተሳካለት ብሔራዊ ቡድን ነው የብራዚል 1970 ብሔራዊ ቡድን የፔሌ የመጨረሻው የዓለም ዋንጫ ማለት ነው። እና 1986 ላይ እንደዚሁ በሜክሲኮ ውስጥ ደግሞ የማራዶና የዓለም ዋንጫ ነው። እዛም በጣም አስቸጋሪ ነበር የአየር ንብረቱ። 1994 አሜሪካ ላይ ደግሞ ለመጨረሻ ጊዜ የዓለም ዋንጫ በተደረገ ጊዜ የአየር ንብረቱ በጣም አስቸጋሪ ነበር። የአየር ንብረት አስቸጋሪነት በካታርም ትልቅ ርዕስ ነበር። እንዲያውም የካታሩ የዓለም ዋንጫ የጊዜ ለውጥ ጭምር ተደርጎበት እንደምታውቂው የዓለም ዋንጫ በታሪክ በእኛ ክረምት ከሚደረግበት ጊዜ ውጪ በሆነ የአመቱ ወቅት ተደርጓል። በህዳር ነበር የዓለም ዋንጫ የተደረገው በካታር። የካታር የአየር ንብረት በዶሃ የሚኖረው የአየር ንብረት ምንም እንኳ ስቴዲየሞቹ እና የመጓጓዣ ስፍራዎች፣ ሆቴሎቹ ሁሉም ቦታ ኤር ኮንዲሽንድ ቢሆንም ግን በዛ ጊዜ ለመጫወት ፍጹም የሚያስችል ስላልነበር ነው የተለወጠው። እና አስቸጋሪ የሚሆንባቸው ጊዜያት አሉ። የዛሬ 10 ዓመት 12 ዓመትም በብራዚል የዓለም ዋንጫ በተደረገ ጊዜ እንደዚሁ ሙቀቱ በጣም የሚያይልበት ወቅት ስለነበር ያኔም ትልቅ ርዕስ እንደነበር አስታውሳለሁ። እና በዛ ምክንያት የኩሊንግ ብሬክ ወይም የዲሃይድሬሽን ብሬክ የሚባለው የውሃ ረፍት የምንለው በልማድኛ በዚህኛው የዓለም ዋንጫ መኖሩ የሚጠበቅ ነበር። የዛሬ 12 ዓመት እንደነበረው አከራካሪ አልነበረም። የዛሬ 12 ዓመት ፊፋ ሪፍሬሽመንት ብሬክ ይኖራል ብሎ ይፋ ሲያደርግ በዓለም ዋንጫ ጨዋታዎች ላይ በፍርድ ቤት ጭምር ተገዶ ነው። ምክንያቱም በዓለም ላይ ያሉ የፕሮፌሽናል እግር ኳስ ተጫዋቾች የሚወከሉባቸው ማህበራት አሉ አይደለም፣ ለተጫዋቾች መብት የሚከራከሩ ማለት ነው። እና በተለይ በብራዚል ኃይለኛው ሙቀት ሂት የሚሉትና ወበቁ ደግሞ አስቸጋሪ ስለሚሆን ያለምንም እረፍት፣ ያለምንም ማቀዝቀዝ፣ ያለምንም ፋታ መውሰድ ጨዋታዎችን ማድረግ ለተጫዋቾች ደህንነት በጣም አደገኛ ነው በሚል መጀመሪያ ጥያቄ ያቀረቡ ፊፋ አልተቀበለውም ነበር። ከዛ በኋላ ወደ ሰራተኛ ወደ ሌበር ኮርት ሄደው ነው በፍርድ ቤት ነው ያሸነፉት። እና ፍርድ ቤትም ላይ ግን ቅድመ ሁኔታ ነበረው። የሙቀቱ መጠን ከ32 ዲግሪ በ30ኛው ደቂቃ ላይ ከ32 ዲግሪ በላይ ከሆነ 30ኛው ደቂቃ ላይ ደቂቃው የቱ ጋር እንደሆነም ታውቆ ከዛ ደግሞ የሙቀቱ መጠን ምን ስንት ሲሆን ነው በምን ያህል መጠን ከባድ ሲያይል ነው በሚል ገደቦች ተቀምጠውበት እንደዛ ከሆነ ያኔ አስገዳጅ የውሃ ረፍት ይኖራል ተባለ። የዛሬ 12 ዓመት ቀላል አልነበረም ያንን ውሳኔ። ፊፋን ተጫዋቾቹ ማመን አልፈለጉም። ደግሞ የፊፋ ስም እየጎደፈ የነበረበት
ጆሴፍ ሴፕ ብላተር የመጨረሻዎቹ ዓመታት ነበሩ። የዓለም ዋንጫ መስተንግዶ ጉዳይ ብዙ ሸፍጥ ያለበት ነው። በሙስና ውስጥ በፊፋ ውስጥ ሙስና፣ ጉቦ፣ የጉቦ ቅሌት ነግሷል ምናምን የሚል የትረስት ችግር የነበረበት ስለነበር ተጫዋቾች ፊፋ የሚለውን ብቻ መቀበል አልፈለጉም። ያን ጊዜ ወይም የተጫዋቾች ማህበራት እንደ ፊፍ ፕሮ አይነቶቹ ማለት ነው በ48 ሀገራት ውስጥ ያሉ ሊጎች ውስጥ የሚጫወቱ በሺዎች የሚቆጠሩ ተጫዋቾች የሚወከሉበት ነው እና በመጨረሻ ላይ በሌበር ኮርት ነው የተፈቀደው። አሁን ይኸውልሽ በእግር ኳስ ውስጥ በዝምታ እየተለወጡ ያሉ አንዳንድ ነገሮች አሉ። ልክ ብዙ ክርክር ሳይደረግባቸው ወይ አይፋ በአዋጅ በእግር ኳስ ውስጥ የህግ ለውጥ ተፈጥሯል ብሎ ሳያውጅ እየተደረጉ ያሉ ለውጦች ናቸው። እና አንደኛው እየተደረገ ያለው ለውጥ ይሄኛው ለውጥ ነው። ምክንያቱም አሁን በዓለም ዋንጫ ብቻ አይደለም ይሄንን እያየን ያለ ነው። ከ12 ዓመት በኋላ ፊፋ ራሱ በቅርብ ጊዜ ይፋ እንዳደረገው በዚህኛው በ48 ሀገራት መካከል በሚደረገው የዓለም ዋንጫ በሁሉም ጨዋታዎች ላይ 22ኛው ደቂቃ ላይ ጨዋታው ይቋረጣል። አሁን የዛሬ 12 ዓመት 30ኛው ደቂቃ ላይ ነበር የተባለው። አሁን የመጀመሪያው አጋማሽ ላይ ይቋረጣል ማለት ነው። 45 ደቂቃ ነው በኖርማል ታይም አይደለም የአንድ አጋማሽ። 22ኛው ደቂቃ ማለት የመጀመሪያው አጋማሽ ማለት ነው። እና ሁሉም ጨዋታዎች ላይ ነው ይሄ የሚሆነው። የቴምፕሬቸሩ ሁኔታ ምንም ቢሆን፣ የሙቀቱ ሁኔታ ምንም ቢሆን፣ የወበቁ ሁኔታ ምንም ቢሆን ሁሉም ጨዋታዎች ይቋረጣሉ። ልክ ቅድም እንዳልኩት በሌበር ኮርት የጸደቀው አይነት ቅድመ ሁኔታዎች አይኖሩበትም። የአየር ንብረቱ እንደዚህ ከሆነ ጨዋታው ይቋረጣል የሚል አይደለም አሁን። እና ፊፋ ራሱ ለተጫዋቾች ደህንነት ሲባል ይሄ መሆን አለበት ብሏል። ከ1897 ጀምሮ እግር ኳስ የ2:45 ደቂቃዎች ጨዋታ ነው የነበረው። አንድ 45 ደቂቃ ከአንደኛው እስከ 45ኛው ደቂቃ፣ 2:45 የሚባለው ደግሞ ከ46ኛው ደቂቃ እስከ 90ኛው ደቂቃ እዛ ላይ የሚጨመረውን ጊዜ ሳይደምር ማለት ነው። 90 ደቂቃ የምንለው የሁለት አጋማሾች 45 ደቂቃ ስለሆነ ነው። አሁን ግን ወደ 4 ኳርተሮች ሊለወጥ ነው። ከሁለት ሀፍነት ወደ 4 ሩብነት ሊቀየር ነው ማለት ነው እግር ኳስ። ምክንያቱም እንግዲህ ዲሴምበር ላይ ነው ይፋ የተደረገው፣ አዲስ ነገር አይደለም። ይሄንን ከሰማን ግን ከ3 ወር በኋላ ሌላ አንድ ትልቅ የእግር ኳስ ኮንፌዴሬሽን በሁሉም በኔ ኮንፌዴሬሽን ስር በሚደረጉ ውድድሮች ላይ ከዚህ በኋላ እንደዛ ነው የሚሆነው ብሎ ወሰን። ኮንሜቦል የሚባለው የደቡብ አሜሪካ ሀገራት የእግር ኳስ ኮንፌዴሬሽን ማለት ነው። ይህንን ይፋ ያደረገው ማርች 5 ላይ ነው። ፊፋ ዲሴምበር 5 ነው ይህንን ይፋ ያደረገው፣ ወይም በእኛ በህዳር መጨረሻ አካባቢ፣ በየካቲት መጨረሻ አካባቢ ደግሞ ኮንሜቦል። በኮንሜቦል ስር የሚደረጉ ውድድሮች አሉ እንደምታውቂው። ኮፓ አሜሪካ አንደኛው ነው። ከሚቀጥለው ኮፓ አሜሪካ ጀምሮ ልክ በዚህኛው የዓለም ዋንጫ እንደሚደረገው ሁሉም ጨዋታዎች በሁለቱ አጋማሾች 22ኛ ደቂቃዎች ላይ ይቋረጣሉ ማለት ነው። ግን ደግሞ የክለብ ውድድሮች አሉ። ኮፓ ሊበርታዶሬስ የሚባለው ውድድር አለ። በደቡብ አሜሪካ ሀገራት ትልቁ የክለቦች የእግር ኳስ ውድድር ነው፣ ወይም በአውሮፓ ቻምፒየንስ ሊግ እኩሌታነት የሚጠቀስ ውድድር ነው። ከዚህ በኋላ በኮፓ ሊበርታዶሬስ ጨዋታዎችም 22ኛው ደቂቃ ላይ ኢሪስፔክቲቭ ኦፍ የአየሩ ሁኔታ ሙቀት ይሁን አይሁን፣ ወበቁ የሚያስጨንቅ ይሁን አይሁን 22ኛው ደቂቃ ላይ ይኖራል። የዲሃይድሬሽን ብሬክ፣ ሪፍሬሽመንት ብሬክ የሚሉት እነሱ ይኖራል ብሎ ወስኗል። የዩሮፓ ሊግ አቻ የሚባለው ኮፓ ሱድ አሜሪካና የሚባለው ውድድርም ላይ ከዚህ በኋላ እንደዛ ይሆናል እና በዓለም ዋንጫው ላይ ነው እንግዲህ የቴምፕሬቸር ኢንዲኬተርስ ወይም የአየር ሁኔታውን የሚጠቁሙ ትንበያዎችን ወይም አክቹዋል የአየር ንብረቱን ከግምት የማያስገባ ነው ብሎ ወስኗል። እንግዲህ አይፋብ ነው ህጎች የሚያወጣው እንደሚታወቀው፣ እና ይሄ በጣም ትልቅ ለውጥ ነው። ግን በዝምታ እየተደረገ ብዙ ዲቤት ሳይደረግበት ግን የእግር ኳስ አጫዋትን ተፈጥሮ ሊቀይር የሚችል ትልቅ ውሳኔ ነው ይሄ። ለተጫዋቾች ደህንነት ተብሎ ነው የሚደረገው፣ ልክ ነው። ግን ለምሳሌ በጣም ትልቁ ለውጥ የብሮድካስተሮች ለውጥ ነው። ለምሳሌ 3 ደቂቃ ነው የሚቋረጠው በአንዳንዶቹ ቦታዎች ላይ። ለምሳሌ ኮንሜቦል ከ90 ሰከንድ እስከ 3 ደቂቃ ብሎ አስቀምጦታል። እንዴት ማርክ እንደምታደርገው አላቅም። ምክንያቱም ትንሽ ግሬ ኤሪያ ያለው ቬግ ነው። ከ90 ሰከንድ ከ1 ደቂቃ ተኩል እስከ 3 ደቂቃ ድረስ ብሎ ነው ያስቀምጠውና ምናልባት በዳኛው ቁጥጥር የሚወሰን ሊሆን ይችላል። ይሄ ግን ለምሳሌ አሁን በዚህኛው የዓለም ዋንጫ ላይ ፊፋ ለቴሌቪዥን ስርጭት የሚያስተላልፉ የትልልቅ የቴሌቪዥን ኩባንያዎች ወይ ብሮድካስተሮች የሚባሉት ልክ ያ የውሃ እረፍት በሚደረግበት ጊዜ ማስታወቂያ ማስገባት የሚችሉበትን መብት ሰጥቷቸዋል።
ይሄ ደግሞ የቴሌቪዥን ካምፓኒዎች እልል ብለው የሚቀበሉት አትራፊ የሚያደርጋቸው ተጨማሪ የማስታወቂያ ስሎት እንዲጨምሩ የሚያደርጋቸው ነው እና ይሄ ማለት ብዙ ሚሊዮኖች ማለት ነው። ምክንያቱም ያው እቺኛዋ በጣም አሪፍ ነች። ምክንያቱም ስቴዲየም ውስጥ አይተሽ እንደሆን ጨዋታዎች ልክ ደረፍት ሰዓት እየተቃረቡ በሚሆንበት ጊዜ 42ኛው 43ኛው ደቂቃ ላይ ባዶ መሆን ይጀምራሉ። ተመልካቾች ወደ ባሮች የሚበላ የሚጠጣ ነገር ፍለጋ ወደ መጸዳጃ ቤቶች እንደዚህ ይሄዳሉ። ምክንያቱም የ45 ደቂቃ ዊንዶ እንዳለ ያውቃሉ። በቴሌቪዥን ተመልካቾችን በኩል ልክ ጨዋታው ካለቀ በኋላ ብዙዎቻችን ያው ታክቲካዊ ትንተና የምንወድ ስለ ጨዋታው የሚባል ነገር መስማት የምንፈልግ ሰዎች አሁን ደግሞ በአንዳንድ ሊጎች በፕሪሚየር ሊግም ተጀምሯል። የእረፍት ሰዓት ላይ ቃለ ምልልሶች፣ አጫጭር ቃለ ምልልሶች ለተጫዋቾች አንዳንድ ጊዜም ለአሰልጣኞች ሲደረጉ ስለምንሰማ እሱን ለመጠበቅ የሚቀመጡ ሰዎች ይኖር ይሆናል እንጂ ሰው ቶሎ ነው ስዊች የሚያደርገው። ወደ ስልኩ የሚሄድ ሰው አለ። ስልካችን የኖቲፊኬሽን እረፍት የለውም። ወደዛ እንሄዳለን ወይ ሌላ ነገር ያደርጋል ሰው እንደገና ሁለታዊ አጋማሽ እስኪጀምር ድረስ ማስታወቂያ ቁጭ ብሎ ይቺ የ3 ደቂቃ ብሬክ ስትሆን ግን ለማስታወቂያ በጣም የተመቸች ነች። ምክንያቱም የሰው አቴንሽን ስፓን ስቲል አክቲቭ ነው እና በዛ መሀል በእርግጥ ጨዋታው እንደገና ከመቀጠሉ በፊት ከ30 ሰከንድ ቀድማችሁ እንደገና ወደ ሜዳው መመለስ አለበት የቴሌቪዥን ስርጭቱ። አርቢትሩ የፊሽካ ድምጽ ካሰሙ ከ20 ሰከንድ በኋላ ነው እንደገና ወደ ማስታወቂያ የምትሄዱት ብሎ ገደቦች አስቀምጧል። ግን 1 ወይ 2 ከፍተኛ እይታ የሚያገኙ ማስታወቂያዎች ይኖራሉ ማለት ነው። ምክንያቱም የ15 ደቂቃ ስዊች በሚኖርበት ጊዜ ሰው ቁጭ ብሎ 15 ደቂቃ ኮሜርሻል አያይም። በቃ ረጅም ነው። በረዘመ ቁጥር ደግሞ የሰው አቴንሽን ስፓን እየቀነሰ ይመጣል። ይችኛዋ ግን አጭር ነች በጣም። ስለዚህ ለቴሌቪዥን ካምፓኒዎች አብዮታዊ የሚባል ነው። እንዳነሳሁት ልክ አርቢትሩ የውሃ እረፍት ነው አሁን ብለው ካሳወቁ ከ20 ሰከንድ በኋላ ወይም ምልክት ካሳዩ በኋላ ነው ቴሌቪዥን ካምፓኒዎች ያንን ማሳየት የሚጀምሩት። ከ30 ሰከንድ በፊት መመለስ አለባቸው። ስለዚህ የ2 ደቂቃ ከ10 ሰከንድ ገደማ ጊዜ አላቸው ማለት የቴሌቪዥን ካምፓኒዎች ማስታወቂያ ማሳየት የሚችሉበት። ይሄ ቢያንስ 3 ማስታወቂያ ግን እንደ ማስታወቂያው ርዝመት የሚወሰን ነው። ግን 2-3 ማስታወቂያ ማስገባት የሚችሉበት ነው። ስቴዲየም ውስጥ የፊፋ ስፖንሰሮችን ማስታወቂያ ብቻ ነው ማሳየት የሚቻለው። ግን ደግሞ በብሮድካስተሮች በኩል ግን የራሳቸው የግል ስምምነት ይኖራል እና ይሄ በቴሌቪዥን በኩል በጣም ትልቅ ልዩነት የሚያመጣ ነው። ቴሌቪዥን ካምፓኒዎች የሚወዱት ነው። ግን እኔ ደግሞ ምለው በተለይ በኮቺንግ በኩል ግን በጣም ትልቅ ልዩነት ያመጣል። እንደምታውቂው አሰልጣኞች ጓርዲዮላም፣ ዲየጎ ሲሞኔም፣ አርቴታም፣ ኤንሪኬም፣ ሞሪኞም ሌሎችም አሰልጣኞች ኢንተርቬንሽኒስት የሚባሉ አሰልጣኞች አሉ። ቡድናቸውን በቴክኒክ ስፍራው ላይ ሆነው ለመቆጣጠር የሚሞክሩ በዛው በቴክኒክ ቦታቸው ላይ ሆነው ኮች ለማድረግ ለማሰልጠን የሚሞክሩ አሰልጣኞች እናውቃለን። ራፋኤል ቤኒቴዝ ሌሎችም አሰልጣኞች አሉ። ግን ሁሉም አሰልጣኞች ፔፕ ጓርዲዮላን ጨምሮ ምንም እንኳ መጨረሻ አካባቢ የበለጠ እየሰከነ ቢመጣም ግን መጀመሪያ አካባቢ በተለይ እንደምናስታውሰው የባርሴሎና አሰልጣኝ ከሆነበት ጊዜ ጀምሮ ያለማቋረጥ ታክቲካዊ መመሪያ ከቴክኒክ ቦታው ላይ ሆኖ ሲሰጥ እንሰማለን። ግን ይሄ የምር ጨዋታው ላይ ተጽዕኖ ያሳድራል ወይ በሚል ሲጠየቅ እሱ የሚለው በጭራሽ ነው የሚለው። ምክንያቱም ስቴዲየም ውስጥ 60-70 ሺህ ተመልካች ባለበት ያ ሁሉ ጩኸት ባለበት እና ተጫዋቾቹ በአድሬናሊን ራሽ ላይ በሚሆኑበት ጊዜ አሰልጣኝ በቴክኒክ ስፍራው ላይ ሆኖ እየጮኸ ቢናገር ጨዋታው እየተደረገ እኮ ነው። እንዴት ይሰማዋል? ተጫዋቹ ሊሰማው አይችልም። ስለማያስችለኝና ሜዳ ውስጥ በማያቸው ታክቲካዊ ህጸጾች ምክንያት ስናገር መመሪያ ለመስጠት ስሞክር እቆያለሁ እንጂ በጭራሽ ተጽዕኖ ማሳደር አልችልም ይላል። እንዴት ይሰማዋል ተጫዋቹ? ለምሳሌ እሱ በግራው የስቴዲየሙ ክፍል ላይ ባለ የቴክኒክ ቦታ ላይ ቢሆን አንደኛው ተጫዋች የሚጫወተው በቀኝ ክንፍ ቦታ ላይ ቢሆን ሊሰማው አይችልም። በጣም አስቸጋሪ ነው፣ በተለይ ጨዋታው እየተደረገ ባለበት ጊዜ። ግን ጨዋታው ቢቋረጥም ለምሳሌ አንድ ተጫዋች ተጎድቶ አንዳንድ አሰልጣኞች ክሬቲቭ ለመሆን ሲሞክሩ እናያለን። ድሮ ለምሳሌ ዛሬ 20 ምናምን ዓመት ጆዜ ሞሪኞ ለተጫዋቾች የሆነች ኖት ነገር ጽፈው ይልኩ ነበር ለማስረዳት አለ አይደለም እንደዚህ የሚል ግልጽ መመሪያ ለመስጠት እንደዛ የሚያደርጉበት ጊዜ ነበር። ግን ያንን የሚያደርጉት መቼ ነው? ተጫዋች ተቀይሮ በሚገባበት ጊዜ ይላካል። በቅርብ ጊዜ ለስላቅ ሰዎች ተጠቅመውበታል። ሊያም ሮሲኞ ይሄንን ሲያደርግ ስላየን። ግን ይሄ ከ20 ምናምን ዓመት ሞሪኞ አድርገውታል። ጂዮቫኒ ትራፓቶኒ ደግሞ ተጫዋቾቻቸውን ፉጨት ያስተምሩ ነበር። የፉጨት ድምጽ እቺ አጭሯ ፉጨት ስትሆን እንዲናድርግ ማለት ነው።
ረዘም ያለ ፉጨት ከሆነ እንደዚህ እናድርግ ማለት ነው በሚል 30 ምናምን አይነት የፉጨት አይነት ነበራቸው። ሰው በጣም ከባድ ነው ግን መልእክት ማስተላለፍ ጨዋታው እየተደረገ ባለበት ጊዜ ብቸኛው አሰልጣኞች የጎላ ተጽዕኖ ማሳረፍ የሚችሉበት ጊዜ አንደኛው ተጫዋች ዘለግ ላለ ጊዜ የሚጎዳ ከሆነ እና ጉዳቱ ከፍ ያለ ሜዲካል አቴንሽን የሚፈልግ ከፍ ያለ ሕክምና የሚፈልግ ከሆነ የተወሰኑትን ተጫዋቾች ወደ ሜዳው ጠርዝ ጠርተው በጋራ ማለት ነው። አሁን ችግሩ ምንድነው? ለአንድ ተጫዋች መመሪያ ልትሰጪ ትችላለሽ። ለምሳሌ ፔፕ ለአንደኛው ተጫዋች መመሪያ መስጠት የሚችልበት እድል ይኖራል። በሱ ቦታ በተለይ የሚጫወቱ ተጫዋቾች እሱ በግራው በኩል ካለ በሲቲ ግራ በኩል ለምሳሌ ወይ በባርሰሎና ግራ በኩል የሚጫወቱ ተጫዋቾችን በቅርብ ኮች የማድረግ እድል ሊያገኝ ይችል ይሆናል አይደል? ነገር ግን እያወራን ያለነው ደግሞ ስለ ቡድን ስፖርት ነው። ለአንድ ተጫዋች የሆነ ታክቲካዊ መመሪያ ሊሰጠው ይችላል፣ ግን በጠቅላላ የቡድኑን አፕሮች በተመለከተ ግን ኮች ማድረግ አይችልም። ያንን ማድረግ የሚችለው በእረፍት ሰዓት ነው። በኮቺንግ ባጅ የሰሩ ሰዎች ደግሞ እንደሚነግሩን እረፍት ሰዓት ላይ ከ3 ደቂቃ በላይ ታክቲካዊ መመሪያ መስጠት አትችልም። አሰልጣኞች ያንን ያደርጉታል ማለት አይደለም። 12ቱ ደቂቃ ተጫዋቾች ሪከቨር የሚያደርጉበት እረፍት የሚባለው ለዛ ነው። ከዛ ጄል ትወስጃለሽ፣ የውሃ እረፍት አለ፣ ተጫዋቾች በደንብ ሰውነታቸውን ያሳርፋሉ። ከዛ ሜዳ ውስጥ ያለን ጉዳይ በተመለከተ እርስ በርሳቸው ይወያያሉ ወይ ይከራከራሉ። በመመሪያ መሰረት ከ3 ደቂቃ በላይ እኔ የኮቺንግ ባጅ የለኝም፣ የኮቺንግ ላይሰንስ የለኝም፣ ግን ሰው እንደዛ ነግሮኛል። ቢሆንም 15 ደቂቃ ግን አለ እና በዛ መሀል አሰልጣኞች ታክቲካዊ ጣልቃ ገብነት መፈጸም ይችላሉ። ቡድኑን በጠቅላላ በተመለከተ የሚከላከሉበትን፣ የሚያጠቁበትን፣ ሌሎች ዝርዝር ቴክኒካዊ ጉዳዮችን በተመለከተ ጣልቃ መግባት ይችላሉ። አሁን ግን የ3 ደቂቃ ስቶፔጅ አለ። ልክ በቅርጫት ኳስ እንደ ታይም አውት ማለት ነው። ልክ እንደ ታይም አውት ማለት ነው። በጣም አጭር ፕሪሳይስ የሆኑ መመሪያዎች መስጠት ይችላል። አንዳንድ አሰልጣኞች እንደዚህ አሁን ቅድም ባልኩት መንገድ ጨዋታው እየተካሄደ መመሪያ መስጠት ስለሚያስቸግር ወይም ታክቲካዊ እርማት ማድረግ ስለሚያስቸግር ወይም ኢንስትራክሽን መስጠት ስለሚያስቸግር ለምሳሌ በአንዳንዶቹ ሲዝኖች በተለይ በመጀመሪያዎቹ ዓመታት አርቴታ ምን ያደርግ ነበር? ሆን ብሎ ለምሳሌ ግብ ጠባቂው እንደወደቀ እንዲሆን ይደረጋል። ግብ ጠባቂ ከወደቀ ጨዋታ አይቀጥልም፣ ግልጽ ነው። ለምሳሌ አንድ የአውትፊልድ ተጫዋች ከወደቀ ጨዋታው ሊቀጥል ይችላል፣ የጭንቅላት ጉዳት ካልሆነ በስተቀር ኮንከሽን ካልሆነ በስተቀር። የጭንቅላት ጉዳት ከሆነ ተጫዋቹ ጭንቅላቱን ይዞ ከወደቀ ምንም አይነት ተስፋ ያለው ማጥቃት እንኳ ቢሆን አርቢትሩ ማስቆም አለበት፣ ግዴታ ነው። እሱ አዲሱ የኮንከሽን ፕሮቶኮል የሚባለው ነው። ግብ ጠባቂ ከሆነ ግን ጉዳቱ ምንም ቢሆን ጨዋታው መቆም አለበት እና ያቺን አጋጣሚ ይጠቀምና ተጫዋቾቹን የተወሰኑትን 5-6 ተጫዋቾች ይጠራና ያኔ የቲም ኮቺንግ የሚባለው ነገር ይሆናል ማለት ነው። ጠቅላላ ቡድኑ የሚጫወትበትን መንገድ በተመለከተ ስለ ቡድኑ መናገር ይችላል፣ ተናጥል ተጫዋቾችን ሳይሆን። አሁን ይሄ በኋላ ትቶታል፣ ግን መጀመሪያ አካባቢ እንደዚህ ያደርግ ነበር። አንዳንድ አሰልጣኞች፣ ሌሎች አሰልጣኞችም እንደዛ ሲያደርጉ እናያለን። አሁን ይሄ በሕግ የተቀመጠ አይደለም፣ በቃ የስትሪት ስማርት የሚባለው ነው። በቃ አንዳንድ ሰዎች የማይወዱት አይነት ሆኖ ግን አሰልጣኞች ያንን አይነት ለተጫዋቾቹ በቀጥታ መመሪያ መስጠት የሚችሉበትን ዊንዶ አጋጣሚ ይፈልጋሉ። አሁን ግን አሰልጣኞች አሁን በእግር ኳስ ምናልባት ከ1897 በኋላ ለመጀመሪያ ጊዜ የኢንጌም ኮቺንግ መልክ ይለወጣል። ይህንን ምልክት ባለፈው ዓመት አይተን ነበር። በምናየን በዓለም የክለቦች ዋንጫ ላይ ልክ እንደዚሁ በዩናይትድ ስቴትስ ስለነበር ይህ ውድድር የተደረገው በዓለም የክለቦች ዋንጫ የክለብ ወርልድ ካፕ የሚባለው ማለት ነው። እዛ ላይ የኩሊንግ ብሬክ ነበር እና በተለይ የሪያል ማድሪዱ አሰልጣኝ ያኔ አዲስ አሰልጣኝ ነበር ሻቢ አሎንሶ። ለሱ ያ ውድድርም ነው ፕሪሲዝንም ነው። ሪያል ማድሪድ ያ ዋንጫ ሳያሸንፍ የውድድር ዘመኑን አጠናቆ ስለነበር የመጀመሪያውን የዓለም የክለቦች ዋንጫ ማሸነፍ ከፍተኛ ፍላጎት ነበረው። ሽልማቱም በጣም ከፍተኛ ስለነበር ስለዚህ ውድድር ነው ለሪያል ማድሪድ ከፍተኛ ትኩረት የሰጠው። እነ ዲን ሃውሰንን እነ ትሬንት አሌክዛንደር አርኖልድን ለዛ ውድድር ለማድረስ ሲባል እና አሰልጣኙ ሻቢ አሎንሶንም ለዛ ውድድር ለማድረስ ሲባል አግሬሲቭ የሆነ ዝውውርና ቅጥር ነበር የፈጸመው። ስለዚህ ውድድር ነው። ግን ደግሞ አሰልጣኙ ከዛ ውድድር በኋላ በቂ የቅድመ ውድድር ዘመን ዝግጅት ጊዜ እንደማይኖረው ያውቃል። ስለዚህ የኢንጌም ኮቺንግ በጣም አስፈላጊ ነበር እና ይሄ የውሃ እረፍት በብዙ ጨዋታዎች ላይ ጨዋታውን መልክ እንዲቀይር አግዞት ነበር። በብዙዎቹ ጨዋታዎች ላይ የሱ ኢንተርቪን ማድረግ ጣልቃ መግባት የጨዋታውን ሁኔታ ቀይሮ፣ ለምሳሌ ፓቹካ ከሚባለው የሜክሲኮ ቡድን ጋር በነበረው ጨዋታ 7ኛው ደቂቃ ላይ ነው ተጫዋች በቀይ ወጣበት፣ ገና ጨዋታው እንደተጀመረ ማለት ነው። እና የግድ የበለጠ ኦርጋናይዝድ መሆን አለባቸው አይደለም። እስከ ረፍት ሊጠብቅ ነው ማለት ነው። በመሀል ምንም አይነት ጣልቃ መግባት አይችልም እያልኩ አይደለም፣ ግን ትርጉም ያለው
ታክቲካዊ የኦርጋናይዜሽን መመሪያ ግን መስጠት አይችልም። በቴክኒክ ቦታው ላይ ሆኖ 22ኛው ደቂቃ ላይ ጨዋታው ተቋረጠ ማለት ግን ቡድኑ እንዴት መከላከል እንዳለበት ግልጽ መመሪያ ለቡድኑ ለማስተላለፍ እድል ሰጠው እና ቡድኑ መጨረሻ ላይ 3-1 አሸነፈ። እንዲያውም ምን አለ፣ ከዚህ በፊት ለእንደዚህ አይነት ሲናሪዮ ዝግጅት ልናደርግ አንችልም፣ ምክንያቱም የዓለም የክለቦች ዋንጫ ከመጀመሩ በፊት የ3 ቀን ዝግጅት ብቻ ነው የነበረን እና ያ በጨዋታው መሀል የነበረው በኩሊንግ ብሬክ ጊዜ ነው ታክቲካዊ አደረጃጀት የቡድኑ የሚከላከልበት ሁኔታ እንግዲህ ለ83 ደቂቃ በ10 ተጫዋች በመጫወቱ ምክንያት ምንም እንኳ ፓቹካ ቢሆንም ባላጋራው አሰልጣኙ ግን ያንን አይነት ጣልቃ ለመግባት የሚያስችል እድል አግኝቷል። ስለዚህ ለአንዳንድ አሰልጣኞች በጣም ጠቃሚ ነው። ቅድም እንዳልኩት አንዳንድ አሰልጣኞች በብልጣብልጥነት ጭምር ቅድም ስለ አርቴታ ስጠቅስ እንዳልኩት ያቺን ፋታ ለማግኘት የሆኑ ለውጦች የሆኑ ሙከራዎች ሲያደርጉ አይተን ነበር። ሁሉም አሰልጣኞች ግን ይወዱታል ማለት አይደለም። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሾ ባለፈው ማርች 26 ከብራዚል ጋር ቦስተን ላይ ጨዋታ ነበራቸው እና ያኔም የወዳጅነት ጨዋታ ቢሆንም የውሃ ረፍት ግን ነበረ፣ ሙቀቱ ኃይለኛ ስለነበር እና ምን አለ አልወደድኩትም። ይሄንን አለ ምናልባት ለጋዜጠኞች ይናገር ማለት ለእናንተ ለቴሌቪዥን ኔትወርክ ሊጠቅም ይችላል፣ ምክንያቱም ይሄ የፐብሊሲቲ ብሬክ ነው፣ አድ ማስገባት ትችላላችሁ፣ ግን ለእግር ኳስ ግን 3 ደቂቃ ማለት ጠቅላላ እግር ኳስን የሚለውጥ ነው ከዚህ በኋላ። ምክንያቱም አንድ ቡድን ለምሳሌ ጨዋታውን ጀመረ፣ በጣም ጥሩ እየተጫወተ ነው፣ 20 ደቂቃ ዶሚኔት አድርጓል አይደል? ከዛ ለ3 ደቂቃ አቋረጥሽበት፣ የሞመንተም ሺፍት ይፈጠራል ድንገት። ይህንን በምን አስታውሳለሁ መሰለኝ 2020 የኤፍኤ ካፕ ፋይናል በተደረገበት ጊዜ የመጀመሪያዎቹ 20 ምናምን ደቂቃዎች ላይ የቼልሲው ፍራንክ ላምፓርድ በሚኬል አርቴታው አርሰናል ላይ በጣም ከፍተኛ ብልጫ ነበር። ካልተሳሳትኩ በዛ ጊዜ ውስጥም ጎል አስቆጥሯል። አሁን ጨዋታው በዛው ቢቀጥል ለምሳሌ ባይቋረጥ፣ ያኔ በኮቪድ ምክንያት እግር ኳስ ለ3 ወር ተቋርጦ ስለነበር ሲመለስ ደግሞ ኖርማሊ የእግር ኳስ ካሌንደር የክለብ እግር ኳስ የሚደረግበት ወቅት አልነበር። ሰኔ ሐምሌ የእግር ኳስ ውድድር የሚደረግበት ወቅት አይደለም ለክለቦች እንደሚታወቀው። ልክ ግንቦት አጋማሽ ላይ ያልቃል የክለብ ሲዝን። ምናልባት ዘግይቶ የሚጠናቀቀው የቻምፒየንስ ሊግ እና ሌሎቹ የዩኤፋ የፍጻሜ ውድድሮች ይሆናሉ እንጂ የሊግ ውድድር በዛ ጊዜ አይደረግም። ግን ኮቪድ እግር ኳስን ለ3 ወር አቋርጦት ስለነበር ለመቀጠል የወሰኑ ሀገራት ከዛ በፊት እግር ኳስ ተደርጎ በማያውቅበት ጊዜ የመጫወት ግዴታ ነበረባቸው እና ደግሞ ተጫዋቾች ለ3 ወር ከእንቅስቃሴ ርቀው ስለነበር ፋታ ያስፈልጋቸው ነበር። ዋናው የአየሩ ንብረት ነው እና ሚኬል አርቴታ ቡድኑ እንደገና ሪኦርጋናይዝ ለማድረግ እድል አገኘ። ከዛ አርሰናል ያንን የኤፍኤ ካፕ የፍጻሜ ጨዋታ 2-1 አሸነፈና ሻምፒዮን ሆነ፣ የኤፍኤ ካፕ አሸናፊ ሆነ እና ጨዋታው በሁለት የሚከፈል ከዛ የወተር ብሬክ በፊትና ከዛ በኋላ ተብሎ ሊከፈል ይችላል። ምክንያቱም አሰልጣኙ ነገር ሳይብስ ጨዋታው ከቁጥጥሩ ሳይወጣ ቶሎ የታየውን እርማት ለማግኘት እስከ 45ኛው ደቂቃ ድረስ መጠበቅ አለበት። እስከ 45ኛው ደቂቃ ድረስ ጨዋታው በዛው በጀመረበት ሁኔታ ቢቀጥል እና የጎል ልዩነቱ ከ1 ይልቅ 2 ወይ 3 ቢሆን አንቺ ምንም አይነት እርማት ልታደርጊ ብትሞክሪ ከረፈደ ነው የሚሆነው ማለት 1-0 ብቻ እያለ ወይ 0-0 እያለ ወይም ጌሙ ስቲል ኢምባላንስ ከሆነ ግን ጨዋታውን በተመለከተ ለውጥ ማድረግ ትችላለች ማለት ነው። ስለዚህ አሰልጣኞች የሚያሰለጥኑበትን እና በቡድናቸው ጨዋታ ውስጥ ጣልቃ የሚገቡበትን ሁኔታ ፍጹም የሚለውጥ ነው። ዴሾ ደግሞ ጥሩ አይደለም፣ ግን በተለይ ጥሩ እየተጫወተ ላለ ቡድን ጨዋታውን ጥሩ ለጀመረ ቡድን ግን በጣም መጥፎ ነው። ምክንያቱም እንዲያው አይተሽ እንደሆነ አንዳንድ ቡድኖች ሆን ብለው ሰዓት ይገድላሉ አይደለም፣ ያቆራርጣሉ፣ ለመልስ ውርወራዎች ጊዜ ይወስዳሉ፣ የሆነ ተጫዋች ተጎድቶ ወደቀ ይባላል ምናምን። ያንን ለምሳሌ ጨዋታውን ዶሚኔት እያደረገ ያለ ቡድን አይፈልገውም። በቃ ሪትም ላይ ነው ያለው፣ በዛው መቀጠል ነው የሚፈልገው። ጨዋታው እንዲቆራረጥ አይፈልግም። የሚቆራረጥ ከሆነ ዲስአድቫንቴጅ ነው። ያንን ሞመንተሙን በጨዋታው ላይ የነበረውን ምንድነው ኤርሊ አድቫንቴጅ ያጣል ማለት ነው። ስለዚህ በዓለም ዋንጫ ላይ ብቻ አለመሆኑ ነው ሲግኒፊካንት የሆነው። ኮንሜቦል ራሱ በ3 የተለያዩ ውድድሮች ላይ አድርጎታል። ከዛ በኋላ ካፍ ሊከተል ይችል ይሆናል ወይ አንዳንዶቹ ፌዴሬሽኖች በኮንዲሽን። አሁን የቻምፒየንስ ሊግ ፋይናል እንደምታስታውሹ ሙቀት በጣም ኃይለኛው ሙቀት ስለነበር በቡዳፔስት የውሃ ረፍት ነበር። ስለዚህ ዩኤፋ ደግሞ ኮንዲሽናል የሆነ እንዳየሩ ሁኔታ ያለ አሁን አዳፕት አድርጎታል ማለት ነው። ብዙ ክርክር ሳይደረግበት እና ሳናስተውለው ግን እየተደረገ ያለ ለውጥ ነው እና ሁለቱ ዋና ዋና ለውጦች ለቴሌቪዥን ካምፓኒዎች፣ ለእግር ኳስ ተመልካች ብዙ ማለት ላይሆን ይችላል። ይሄ የበለጠ ለቴሌቪዥን ካምፓኒዎች ነው የሚጠቅመው። ግን ለአሰልጣኞች ለአንዳንዶቹ ደበጎ የሚያዩት አሉ፣
ቅድም እንደጠቀስኩት ሻቢ አሎንሶ ቢያንስ እንደው በግልጽ ምሳሌ ተደርጎ ሊጠቀስ ይችላል። ምክንያቱም ሻቢ አሎንሶን የምጠቅሰው ያው እዛው ሀገር ላይ ተደረገ አሜሪካ ላይ የተደረገ ውድድር ላይ ያንን የውሃ እረፍት አክቲቭሊ በብዙ ጨዋታዎች ላይ ሲጠቀምበት ስላየን ነው። ሌሎች አሰልጣኞች እዚህ ውድድር ላይ ማድረጋቸው አይቀርም። ግን ያሁኑን የተለየ የሚያደርገው ግን ኮንዲሽናል አለመሆኑ ነው። የአየር ንብረቱ 32 ሆነ አልሆነ በሁሉም ጨዋታዎች ላይ ኩሊንግ ብሬክ ይኖራል እና ይሄ እግር ኳስን በስንት ዓመት ልበለው በ1897 ቢሆን በ129 ዓመት ውስጥ ለመጀመሪያ ጊዜ ኮንሲስተንትሊ የአራት ሩቦች የአራት ኳርተሮች አካባቢ ጨዋታ ያደርገዋል። የመጀመሪያው አጋማሽ ራሱ 2 ነው፣ ሁለተኛው አጋማሽ ራሱ 2 ነው። ስለዚህ 4 ይሆናል ማለት ነው። በፊት 2 ሀፍ ብቻ ነው የነበረው እና ይሄ በጣም ትልቅ ለውጥ ይመስላል። ለቴሌቪዥኖች ግን እንዳልኩት በተለይ አንዳንድ ባለሙያ ብላንኬዝ የሚባል አንድ ባለሙያ የሰጡትን አስተያየት እያየሁ ነበር እና ለአድቨርታይዝመንት ይሄ ኳሊፋይድ ስፔስ የሚባል ነው፣ ኳንቲፋይድ ስፔስ የሚባል ሳይሆን ጥራት ያለው አቴንሽን የሚያገኝ ይሄ ደግሞ በዛ ሰዓት ለምሳሌ የመጀመሪያው አጋማሽ ላይ ነው ማስታወቂያውን ማስተላልፈው ብለሽ ከአንድ ግዙፍ ተቋም ጋር ሳይ አዲዳስ ከዛ ጋር ስምምነት ብትፈጽሚ በጣም ብዙ ገንዘብ መጠየቅ ትችላለሽ ማለት ነው። ምክንያቱም ሰው ስቲል አክቲቭ ሆኖ ይጠብቃል። 3 ደቂቃ ነች እረፍት። ስለዚህ ወደ መጸዳጃ ቤት ሊሄድ አይልም፣ ወደ ቦታ ሊሄድ አይልም። ምክንያቱም 3 ደቂቃ ነች እና በዛ ምክንያት ለቴሌቪዥን ካምፓኒዎች ተጨማሪ ማስታወቂያ ማስገባት የሚችሉበት ነው። ግን ለእኛ ግን የበለጠ ምንድነው ሬሌቨንት የሆነው ነገር ግን ኮቺንግ የጨዋታ ዳይናሚክስ እንዴት ይቀይራል ምናምን የሚለው ይመስለኛል እና ትልቅ ነገር መስሎ ታይቶኛል። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።